አዲስ ነው በቀን አዲስ ነገር አዲስ ተስፋ አዲስ እድል አለ ነጋን ጃላላ ሚልኪን በዳዲን ወንት ጋሪኑ ሲፋናታ ኦ ሆረቡላ ደባና በያለው በያላችሁበት ናችሁ አብራችሁ ስላላችሁ ደስ ይለናል ቀጣይ ሳምንት ስንገናኝ በሰላም በፍቅር በቸርነቱ እንገናኝ ብለናል ፈጣሪ እዚያ ያደረሰን ካሉት ጋር ደምሮ ቆጥሮ ይህችን ቀን ጨምሮ ሰጠን ናይስ እንዴት ናችሁ ብለናል አዲስ ሚዲያ ኔትወርክ ነው የአዲሱ ትውልድ ድምጽ ነው የአዲስ አበባን በአራቱ ማዕዘናት አምራለች ደምቃለች እውነት ለመናገር ከቃላት በላይ ቀበና ሰሞኑን አነጋጋሪ ነበር ቢሻን ቀበና ለቀበና ለሰሩ እጆች ላሰቡ ለተባበሩ ላስተባበሩ በሙሉ ከልብ ምስጋና ይገባናል በነገራችን ላይ ክብርት ከንቲባ አዳነች አቤቤን አንድ ጊዜ መድረክ ስመራ አግኝቻቸው ሲቀበላቸው ያልኳቸው ክብርት አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ ብርቱዋ እመቤት የመቻል ምልክት ነበር ያልኩትና የመቻል ምልክት ነው እውነት ለመናገር ምክንያቱም ቀበናና አየን አዲስ አበባን በአራቱ ማዕዘን ያየን ሰዎች በደንብ የተጠቀምንበት ያየነው የገባን ሰዎች አዲስ አበባን በአራቱ ማዕዘናት በተለየና በአማረ እጅግ ለሰው ልጅ ተስማሚ በሆነ መንገድ ተመልክተናል ከዚህ በተሻለ እንደምንመለከት ደግሞ ተስፋ እናደርጋለን አዲስ አበባን ለዚህ ደረጃና በዚህ መልክ ላበቁ ላሰቡ ለተባበሩ ላስተባበሩ በሙሉ ብለናል ቢሻን ቀበና ሄደን መዋኘት እንችላለን እኔ እንኳን መዋኘት አልችልም ያው መዋኘት የምትችሉ ፍቅሩ ያላችሁ መዋኘት ትችላላችሁ ማለት ነው ሳምንቱ እናንተ እንዴት ጋለፈ እንዴት ነበረ በቀደም ስንለያይ ያመማችሁ የታመማችሁ ካላችሁ ፈጣሪ ማራችሁ ብለን ነበር ያጣችሁ ካላችሁ በማግኘት እንገናኝ ብለን ነበር እድሜ ይስጠን ብለን ነበር አዳዲስ ብዙ ሀገራዊ ሁነቶች ዓለምን ያስተናገዳቸው በርካታ ጉዳዮች አሉ የዓለም ዋንጫው ሌላኛው አነጋጋሪ ጉዳይ ነው ማን ይበለዋል ግምታችሁ ልታስቀምጡ ትችላላችሁ ቀናዲስ የማደጋፊ ነው አጥላው የማደጋፊ ነው የሚለውን ነገር እውነት ለመናገር እኔ አርጀንቲናን እየደገፍኩ ነበር ያ ሜሲም ደጋፊ ነኝ በጣም ተሳክቶለትም ስላየው ደስ ብሎኛል CR7 ተሰናብቷል በርካቶች በዚህም አዝነዋል እጅግ በጣም ማለት ነው ምክንያቱም CR7 ቀላል አይደለም ሜሲንም ሁለቱን አንዱ ለሞደል አንዱን መጥላት ይግድ አይደለምና ሁለቱም የዚህ ዓለም ድንቅ ክስተት ናቸው ለሊዮኔል ሜሲና ለCR7 ለሁለቱም እንግዶች ይላችሁ ቀርብ ያለው በዚህ ሳምንት ያስኩላችሁ እንግዶችም አሉ አንድ የረጅም ዓመት ወዳጄ ነበር ረጅም ጊዜ የማቀው ሰዎችን ስናገኝ በደስታ ብናገኝ ደስ ይለናል ሁላችንም አይደል የሆነ ጊዜ ላይ የምናቃቸው ሰዎች ነገር ግን በሆነ አጋጣሚ ወይ በጤና በሆነ ነገር የሆነ ጊዜ ላይ የምታውቋቸው ብርቱ ጠንካራ ሰዎች ባጠበቃችሁት ሁኔታ ስታዩ ደግሞ ልባችሁም ያዝናል የምታዝኑበትም ሁኔታ ይፈጠራልና እስኪ እሱም አንድ ጉዳይ ገጥሞታል ወደዚህ ብቅ ብሏል ይነበብ ስሜ ይባላል ከሱ ጋርም ቆይታ እናደርጋለን እንግዲያዬን ወደ መድረክ በጠራ ደስ ይለኛል ለዚሁ ቆሜ ይነበብ ስሜ ከነ ባለቤቱ እዚህ ነው ያለው ባካችሁ ይነበብን ሸኙልኝ ይነበብ ደህና ነው ሰላም ነው ደህና ነሽ አብራችሁን ስላላችሁ ከልብ እናመሰግናለን እንግዶቼን ጠራ አድርጌ ያለው ይነበብ እንኳን ደህና መጣ እንኳን ደህና ተብለህ ደህና ነው ወይ ደህና ነኝ እግዚአብሔር ሁሉ ሰላም ረጅም ዓመት ረጅም ጊዜ ያ ባለቤት ማን ትባላለች አስተዋውቀን ባለቤት ትንሳኤ ሀብቴ ትባላለች ስንት ዓመት በትዳር ቆያችሁ ስድስተኛ ዓመታችንን ይዘናል 6 ዓመት ትዳር እንዴት ነው አሪፍ ነው እግዚአብሔር ይመስገን ጥሩ ነው በጣም ቆንጆ ነው ልጆች አላችሁ አንድ ልጅ አለ በጣም አሪፍ እውነት ለመናገር ስትደውልልኝ እንዴት ነው መሰለህ አንዳንድ ጊዜ የሆነ ጊዜ በሰላም የምትደዋወዩ የለም በሰላም የምትደዋወዩ የሆነ በደስታ ወይም በማግኘት እንደዛ አይነት ኤክስፔክቴሽን ነበረኝ ይነበብ ብዬ ነው ስልክ ላይ ማለት እንደ ስንት ዓመት አንድ 3 ዓመት 4 ዓመት ይሆናል ገደማ ይሆናልና ሶ ኤክስፔክቴሽን እንደዛ ነበርና የገጠመን ችግር ስነግረኝ ግን እየነዳው ነበር እንደውም የዛን ቀን ማታ እየሰማው የነበረውና በጣም ነው የደነገጥኩት የሆነው ነገርና በጣም ያሳዝናል ምን ላይ ነው ያለው አሁን ምን ላይ ነው ያለው ተሳይ ካንቺ እንስማ ወይስ ከይነበብ እንስማ ከኔ መስማት ትችላላችሁ ችግር የለውም ያው እሱ ከ6 ወር ከ7 ወር በፊት ነው ይሄንን የሰማነው ቅርብ ጊዜ ነው እንዴ ብዙም ማራቀም በርግጥ ግን በአፋጣኝ ሁኔታ ነው የተፋጠነበት ያው መጀመሪያም የስኳር ህመም አለው ከዛ በስኳሩ ህመም ክትትል ያደረገ ነበር እየቆየ የነበረው ያው ሞያው አንተም እንግዲህ ተዋወቃላችሁ ሆቴል ላይ ነው የሚሰራውና ብዙ ድካም ትንሽ ሎድ ያለበት ስራ ነው የሚሰራው በዛ የተነሳ ነው ይሄ የስኳሩ ነው
በሚከታተልበት ሰዓት ነው ታሞ የካቲት ሆስፒታል ነው ክትትሉ ድንገት ያው ሁለቱም ኩላሊቱ ፌል እንዳደረገና በጣም ፈጠን ያለ ህክምና እንደሚያስፈልገው የተነገረን አሁን ያው የኩላሊት እጥበት የዳያሊሲስ ህክምናን እየወሰደ ይገኛል በሳምንት 3 ይወስዳል በዛ ሁኔታ ላይ ነው ያለው ቤት ነው ያው ከፍተኛ ህመም ላይ ነው ያለው ስቃዩ ቀላል አይደለም በጣም እየታመመ ነው ያለው አሁን በዚህ ሁኔታ ላይ ይገኛል እንግዲህ አሁን ያለበት ሁኔታ ይሄ ነው ከባድ ነው ስሜቱ ነበር እንዴ በፊት ነው ወይስ ድንገት አዎ ማለት ቆየት ያለ የስኳር በሽታ ነበረብኝ አንድ 16 17 አመት ነው አሁን ያኔ ስንገናኝም ነበረብኝ ያኔ የተከታተልኩ መርፌ እየወሰድኩ ምናምን ተጠቀም ነበርና ያው የኛ ስራ ታቋል ጫና አለው በጣም ውጥረት አለው ጫና አለው ስራን በማስቀደም ካለው ኑሮ ጋር የቤት ኪራይ አለ የልጅ ትምህርት ቤት አለ የቤት ወጪ አለ እሱን ለመድፈን ስትሯሯጥ በመሃል የምትወስዳቸው መድኃኒቶች በመርሳት እና ነገሮች በመዘናጋት ከአመት በፊት ተኝቼ ነበር የካቲት አሁን ከዚህ አመት በፊት ተኝቼ ትንሽ ኩላሊት ድክመት ያሳየዋል የመድከም ነገር ያሳያልና አንዳንድ ነገሮች ተጠንቀቅ ብለው የነበር ሐኪሞች እኔም ያው እንደተባለው ባለው ነገር ትንሽ ከመኖርበት ቦታ ራቅ ብዬ ወደ አራብሳ አካባቢ ገብቼ ነበር ከዛ ስራ ደግሞ መሰራው ከድሮ ከመሰራበት ከተዋሬል ሰለሞን ስፓ ሆቴል ከሱ ለቅቄ ወደ አዲሱ ገበያ ነበር የገባሁት አዲሱ ገበያ ነው ሰናይ ሆቴል ስራ አስኪያጅ ሆኜ ነበር መሰራ እዛ ቤት ውስጥ በመሰራበት ሰዓት ከአራብሳ ለሊት 11 ሰዓት ወጥቼ ነው ስራ መገባውና ማታ ስትገባ ትራንስፖርት ሰልፍ ነው እግሬ ማበጥ ውጤት እንትን ያሳየኛል ግን ትኩረት አልሰጠሁትም በቃ ስራ በጣም ቢዚ ነው በጣም አመሻለሁ እስከ 7 ሰዓት 8 ሰዓት ምግባበትም ቀን አለና እየባሰ ሄደ ድንገት ህክምና ማለት መድከም በቃ ተኛለሁ በሊት ሙሉ ህመም ነው ማስመለስ ነው ማለት እነዚህ ነገሮች ሲደራረቡ ስታኪን ቤት ሊድ ቼክ ሳረክ የኩላሊት እንትን ይጨምራል አክሬቲኒን የሚባል ነገር አለ ኩላሊት 6.8 ሆኖ ነበር እንዴታ መተኛት አለበት ተባልኩኝና የካቲት እዛው አልጋ ያስኩኝ ለ24 ቀን ለዛ ከቆየው በኋላ እየጨመረ ወደ 13 አካባቢ ደረሰ ከ6.8 ወደ 13 አካባቢ ደረሰና ግዴታ ዳያሊሲስ ማድረግ አለብኝ ማውራት አልችልም መራመድ አልችልም ወገቤ አንቀሳቀሰኝ ምንም ነገር ማድረግ አልችልምና ግዴታ ዳያሊሲስ ማድረግ አለበት ብለው ዳያሊሲስ ያው የመንግስት በጣም ወረፋል አቅምም አይፈቅድምና አሁን በአሁን ሰዓት ሳንቴ ዳያሊሲስ ሴንተር ውስጥ በሳምንት 3 ቀን እየከፈልኩ ዳያሊሲስ አደርጋለሁና እንደዚህ ሆኜ የታየሁትም ዳያሊሲስ ካድር እያደረኩ ስለሆነ ነው እየተወጣልኝ ስለሆነ መናገር ጀመርኩኝ እግሬ መንቀሳቀስ ጀመረ አሁን እግሬ አብጧል ፊቴ ያብጣል ያለውበት ነገር ስቃይ ነው ለሊት እንቅልፍ የለኝ ቀን እንቅልፍ የለኝ ያለውበት ነገር ከባድ ነውና ያው በዚህ ደረጃ ላይ ነው ያለሁት ከባድ ነው አሁን በምንድን ነው የምትተዳደሩት ምንድነው መተዳደሪያችሁ ለምሳሌ በፊት አንተ ነበርክ የምትሰራውና አንቺ ባለቤቱ ስራለች ተንሳይ አይ የቤት መቤት ነኝ ያው ልጄን በማሳደግ ሁኔታ እሱ ሰርቶ ይገባል ያው በሱ ነበር የምንተዳደር የነበረው ያው አሁን እሱ ቤት ነው ያለው ያው ቤተሰብም አሁን በመደነጋገጥ ሁኔታ ባቅሞ ያለችውን ነገር ያለ ሰሙን እስካሁን ጅንን ጊዜም ያለህንን ጊዜ ዳያሊሲስ እያደረግን ያለ ነው በቤተሰቡ እርዳታ በሱ ጓደኞች አብሮ አደግ የስራ ባልደረቦች አብሮ አደግ ልጆቹ እና በቤተሰቡ ሁኔታ ነው እስካሁን እየቀጠልን ያለ ነው ያለን የገቢ ምንጭ የሱ ስራ ነው አሁን ምንም የገቢ ምንጭ የለንም ከባድ ነው አይደል አዎ በጣም ከባድ ነው አዎ ፈታኝ ነው በጣም ከባድ ነው ያው እንግዲህ አስቸጋሪ ሁኔታ የጤና ዋጋው ስንት ነው ትባል ስንት ትሰጣለህ ጤና ዋጋ አለው
ጤና ዋጋ የለውም። ጤና አይገኝም። ለጤና እኔ እንጃ እኔ ምን እንደምል አላውቅም። አሁን ባለውበት ነገር ባለው ደረጃ ምልህ አሁን ቀንን ነው የምትቆጥረው ቁጭ ብለህ አሁን እንደተባለ ቀላል አይደለም። ኩላሊት 2 ኩላሊት ፌል ማድረግ ቀላል አይደለም። ውሃ እያየ ውሃ ያምራል። ፈለከውን ነገር ማድረግ አትችልም። ለፈለክ መሆን አትችልም። ተኝተህ የምታየው ነገር ሁሉ ደስ አይልም። ነገ ተነስቼ ልጄና ያለው ወይ ነገ ምን አይነት ኑሮ ነው መኖር የሚለው ነገር በጣም ፈታኝ ነው። በእንደዚህ አይነት ነገር ውስጥ ነው ያለሁትና ጤና በጣም ወሳኝ ነገር ይነበብ ነው የምጠይቀው። በህይወት በጣም የሚያስፈራ ነገር ምንድነው? አሁን በጣም የምትፈራው ነገር ጤናው እንዳለ ነው የሚሆነው፣ ግን ምን ያስፈራሃል? ስታስበው ሲመጣብህ በጣም የሚያስከፋ ነገር የምትከፋበት ነገር ምንድነው? ለወንድ ልጅ ደግሞ በጣም ከባድ የሆኑ ነገሮች አሉ። በህይወቴ አንድ ነገር በዛው ልንገርህ። እኔ አሁን ትዳር ውስጥ ከገባሁ በኋላ ነው ላይፍ መኖር የጀመርኩት። ትክክለኛ ኑሮ መኖር የጀመርኩት ትዳር ውስጥ ከገባሁ በኋላ። በፊት ይነበብ አስቸጋሪ ባህሪ ነበር። ወትድራ ስትገባ ልጅ ስታይ ምን ስታይ ለመኖር ትጓጓለህ ማለት። አሁን በምጓጓበት መኖር በመፈልግበት ወቅት ነው እንደዚህ አይነት ነገር የመጣው። በጣም መጓጓበት ወቅት። አሁን ልጄ ገና 4 አመት ሊሆነው ነው። 4 አመት ገና ትምህርት አልገባም። እሱን ትምህርት ቤት ማስተማር ፍላጎት አለኝ። ይዘው የመዞር ፍላጎት፣ ብዙ እቅዶች ነበሩ። ያው እግዚአብሔር ሁሉ ነገር ያመጣል። ሁሉ ነገር ሊያስተምርም ሊገጽም ብዙ ነገር ሊያደርግ ነው እንደዚህ የሚያመጣውና እንደዚህ አይነት ነገሮች ነበሩኝ። ሀሳብ ያው አሁን ነው ደህና ኑሮ የተሻለ ስራ ስርቼ ራሴን ችዬ በፊት የነበሩትን መጥፎ ሰሞችም ሆነው እሱን ለማሻሻል ነው ማስበውና ቀን በቀን በቃ ከእግዚአብሔር ጋር ነው ጸሎት ማድረግ እውነት ለመናገር ማለት ነውና ደግሞ ስትገባ ማታ ስራው ለስትገባ ቤት ስትገባ ቤት ውስጥ ያለው ልጅን ስታየው ምን ስታየው የዋሰ ጉጉት ይፈጥራል። አሁን ላይ ደግሞ ያለውን ነገር ስታስበው በአንድ በኩል ቤተሰቦቼ እንደዚህ የተሯሯጡ ባለቤቴ እንደዚህ የለፋች አጠገቤ የእነሱ ቅር እንዳይላቸው የምትለው ነገር አለ። ልጅን ስታይ ደግሞ ልጅ ማስተማር ሳልችል ሆቴል ያልፍ ነው እንዴት ነው የኔ መጨረሻ የሚለው ነገር ያሳስበኛል። እንደዚህ አይነት ነገር ውስጥ ነው ያለሁት። አሁን ምንድነው የተባለው? ህክምናው ምን ቢደረግ ይነበብ ወደ ጤናው ሊመለስ ይችላል ነው ያሉት ሐኪሞች? አሴት እሺ፣ አሁን ያው እንደነገርኩ አሁን እያደረገ ያለው ህክምና ጊዜያዊ ነው። ጊዜያዊ ስልክ ሊቀጥል ይችላል፣ ግን አሁን እሱ ባለበት ሁኔታም ቶሎ ንቅለ ተከላውን መፍትሄው ንቅለ ተከላ ነው የሚሉት እነሱ። እና አሁን እንደዚህ ሊያወራልህ ቅድምም እንዳጫወተክ ቀና ብሎ እንደዚህ ብዙ የስቃይ ቀናቶችና ወራቶችን አሳልፎ ነው እና ይከብዳል ለአንድ ቤተሰብ ድንገት ይሄ ይመጣል ብለህ በማታስብበት ሁኔታ ጣዋት ወጥቶ ማታ የሚገባ አንድ ሰው በዚህ መልክ በአንድ ቀንና በሁለት ቀን ውስጥ ይሄ ህይወት ይሄ ነገር ቆሟል ተብሎ መነገር ለአንድ ቤተሰብ ምን ያህል ከባድ እንደሆነ ቤተሰብ ያለው ሰው ቤተሰብ የሚመራ ሰው በደንብ ይገባዋል። እና እንደዚህ ሊሆን ይችላል ያው ያንንም ዳያሊሲስ እያደረገ ስለሆነ ነውና ያ ዳያሊሲስ ጊዜያዊ ነው። አንደኛ ይሄን ዳያሊሲስ እያደረገ ያለው እንደነገርክ በግል ነው። በግል ደግሞ በሳምንት 3 ቀን ሲያደርግ በሳምንቱም 3 ቀን የተለያየ ወጪ ይጠብቀዋል። በአንድ ስንት ነው? በአንድ ቀን ውስጥ እኛ ከመድኃኒት ጋር ከዳያሊሲስ ጋር ከትራንስፖርት ጋር አድርገን 10,000 ብር እናወጣለን በአንድ ቀን። ስለዚህ በ3 ቀን ውስጥ 30,000 ብር ማግኘት ይጠበቅብናል። በሳምንት ማለት በሳምንት ሁሉ ጊዜ 30,000 ብር ማግኘት አለብን። ይሄንን ምልክ ዶክተሮቹ የሚያዙት በመሃል የተለየ ላቦራቶሪ አለ። የቤት ውስጥ የሚመገበው መብላት አለበት፣ መጠጣት አለበት። የተከለከሉ ብዙ ምግቦች ተከልክሏል። የሚፈቀድለትን ምግብ እየገዛን ነው። ብዙ ነገር አለ። ከነዛ ወጪ ቋሚ ለህክምናው ለዛ ዳያሊሲስ በየቀኑ በሳምንት ውስጥ የሚያስፈልገን ነው 30,000 ብር። ያ እንዳለ ሆኖ ዋናው እሱ ንቅለ ተከላውን አድርጎ ሲመጣ ነው።
ዘለቄታ ያለው መፍትሄ ያገኘ ወይም ከእግዚአብሔር ጋራ ከመብርሃን ጋራ ዳነ የምንለው ወይም ደግሞ ይነበብ መፍትሄ ያገኘ የምንለው ያንን ህክምና ሊያደርግ ማድረግ ይችላል። የታገር ነው ማለት ነው ሊያደርግ የሚችለው አሁን ኢትዮጵያውያን ቢተባበሩ እግዚአብሔር ቢረዳን የት ነው የሚሆነው? ያው እግዚአብሔር ቢረዳን መብርሃን ቢረዳን ህንድ ነው። ያው ትንሽ ቀነስ ብሎ ህክምናው አለ የሚባልበት ያ ህንድ ነው። ህንድ ያንን ንቅለ ተከላ አድርጎ ኩላሊቱን አግኝቶ ህክምናውን አግኝቶ ለመምጣት አሁን በዚህ ሰዓት ባለበት የህክምና ደረጃ የሚባለው 5 ሚሊዮን ብር ይጠበቅብናል። ያው እንግዲህ ሰው በእግዚአብሔር ተስፋ አይቆርጥም። ነገን ተስፋ እናደርጋለን። ያው እግዚአብሔርን ተስፋ አድርገን ያው ሁሉ ጊዜ የምንጠራት ኪዳነ ምሕረትን ተስፋ አድርገን እቺን ቀን አልፈን ነገ ህዝቡንም እግዚአብሔርንም ለማመስገን ያንን ቀን እንዲሰጠን እኔም ልጄ በጣም ልዩ ፍቅር አለው ለአባቱ እንደዚህ ማንንም ልጅ አባቱን ይወዳልና ይነበብ ደግሞ አድጎ ትምህርት ቤት ገብቶ ያንን ነገር እንዲያ ይፈልጋለሁ በራሴ የሱ እንዳለ ሆኖ ማለት ነው እና እግዚአብሔር ረድቶን ድኖ ነገን ብናይ ደስ ይለኛል። አሁን ያለንበት የህክምና ደረጃ ይሄ ነው። እንግዲህ እኔ ብዙ ደጋግ ሰዎች አውቃለሁ እዚህ ሀገር ውስጥ ብዙ ደጋግ ሰዎች አሉና ይተባበሩናል የሚል እምነት ይኖረኛል። እንደዚህ አሁን ልክ ይነበብ እንደናንተ ቤተሰብ እንደገጠሙ ኬዝ የገጠማቸው ብዙ የረዱ ሰዎች አውቃለሁ። ጓደኞችም ብንላቸው የሩቁም ብንላቸው ብዙ ሰዎች አሉ። አሁን በደግነት ደግ ሰላም የሚሰሩ እንደነ ማስተራብነት ያሉ እንደነ አዲስ ሲኒማ ቻሪቲ ያሉ እንደነ መልክተኛው ያሉ ብዙ አሉ። እነኛም ሰዎች አሉና እስኪ እኔ እውነት ለመናገር በዚሁ ጥሪ ያቀርብላችኋለሁ። ይሄን ቪዲዮም ለቃለሁ፣ ለተከታዮቼም ለቃለሁ። ይሄንን ፕሮግራምም በአዲስ ሚዲያ ኔትወርክ ቁጭ ብለው ለሚከታተሉ ተመልካቾችም ለቃለሁ። ማስተራብነት መጀመሪያም ገና ሲጀመር ከኦቢኤን ያኔ ገና ሲል እኔ ጋር ነበረ በደንብ ሰዎች ያወቁት በደግ ስራውና ከዛም በኋላ መጥቷን በቅርብም እንደዛው ነው ብዙ ደጋግ ስራ ሲሰራ ያውቀዋለሁና የይነበብ ኬዝ እኔ ከማውቃቸውም ሰዎች ይለያል። ምክንያቱም ማውቃቸው ማለት ቢያንስ አውቃለሁ ስለማውቅህ ነው እንደዛም ደንገጥ ብዬ እንትን ያልኩትና ብዙ ሰው ተቸግሮ ይደውላል። ችግራቸው መፍትያቸው እኛ ጋር የሚገኝላቸው ይመስላቸዋል። ግን እኛ ደግሞ መተው የሆነ ነገር ማድረግ አልመቻላችን ያስደነግጠናል ወይም ጥፋተኛ የሆነ ያህል አድርገን ነው ይወስዷለሁ እንደዛና ሲጠይቁኝ ብዙ ጊዜ እንደዚህ እንትን አደርጋለሁ። የሚመጡ የሚሳካላቸውም ሰዎች ይኖራሉና እስኪ እነኚህ ሰዎች ስፔሲፊካሊ የሶሻል ሚዲያውም አለ ሜይንስትሪሙም በእኛ በኩል አለና ተባብረን ድጋፍ እንዲደረግለት ለማድረግ ምክንያቱም አሁን ሰው ጋር ለመድረስ ነው እንጂ ሰው ደጋግ ሰው አለ ብዙ ደግ ሰው ስላለ 5 ሚሊዮን ብር አይደለም ከዛ በላይ ተሰብስቦ አይተናል። ሰዎችን ረድተዋልና በዚህ አጋጣሚ ጥሪ ያቀርባለሁ ለማስተራብነት አቀርባለሁ። ይሄንን መዋል ግዴታችሁ ስለሆነ የሚል ነው። ይሄን ቪዲዮ እንደዚሁ ነው ሳልቆራረጥ ሳልሸራረፍ ነው መለቀው ከኔ የሚጠበቀው ነገር አድርጌያለሁና ለይነበብ የገቢ ማሰባሰቢያ አድርጋችሁ ህክምናውን እንዲያደርግ ልጄን ማስተማር ልጄን ማየት ልጄን ማሳደግ ፈልጋለሁ ነው ያለው። ትልቁ ህልም ነው። ህይወቱን መኖር በሚጀምርበት ሰዓት ነው ይሄ ችግር የገጠመው። ደስተኛ ህይወት መኖር ትክክለኛውን ህይወት መኖር መጀመሩን ገና ማጣጣም ሲጀምር ነው ይሄን የመሰለ ችግር የገጠመውና ልጆች ካላችሁ ተረዱታላችሁ። ልጆች ያላችሁ በጣም ከባድ ነው ፊሊንጉ። ለወንድ ልጅ ከባድ ነው የሚሆነው፣ ለሴት ልጅም ከባድ ነው በዛው ልክ ማለት ነውና አደራ ማለት እፈልጋለሁ። ይሄን ፕሮግራም የምታዩ ሰዎች በቀጥታ ስርጭት ቁጭ ብላችሁ ቤት እያያችሁ ያላችሁ ተመልካቾች የአዲስ ሚዲያ ኔትወርክ ይነበብን ባላችሁ እንድታግዙልን። እናንተ ትንሽ ናችሁ ብላችሁ የምታስቧት በጣም ብዙ ነው የምትሆነው ከብዙ ሰው ሲሆን በጣም አሁን አንዳንድ ጊዜ ሰዎች ትንሽ ናት ምን ብዬ ልካለሁ ብሎ ስለሚያስቡ ሊሆን ይችላል እንጂ ዝም ብሎ የሆነ ሰው ተነስቶ 100 200 ብር እንኳን ሚልክ ሰው በጣም ብዙ ነው ማለት ነው። ምክንያቱም ብዙ ሚሊዮን ሰው ነው። የዚህን ወንድማችንን ህይወት ይታደጋል፣ የዚህን ቤተሰብ ህይወት ይታደጋል። በመሃል ያለውን ጨቅላ ታዳጊ ህፃን ልጅ ደግሞ እግዚአብሔር በእናትና በአባት መካከል በሞገስ ያሳድገዋል ማለት ነው። ስለዚህ እናንተ ደግነት ብዙ ነገር ያተርፋል። ትንሽ ናት ያላችኋት ነገር ብዙ ነገር ማትረፍ ስለሚችል ማለት ነውና ባካችሁ ላለው እኔ በፕሮግራሜ ስማችሁን የጠሯችሁ ሰዎች ደግሞ ግዴታችሁ ነው። እኔም እስከዛሬ እንደዚህ ያስቸግር ያላቅም ጠርቼ አላቅም። ዛሬ ግን ስም ጠርቼ እንድታግዙ እንድትደግፉ ጥሪ ያቀርባለሁኝ። በጣም ከባድ እኔም ትንሽ ጥሩ ስሜት እየተሰማኝ አይደለም እውነት ለመናገር ይነበብ። እግዚአብሔር መልካሙና ደጉን ነገር እንዲያመጣልህ በጣም መልካሙ ምኞቴ ነው የሚሆነው። የምታመሰግኗቸው ሰዎች አላችሁ፣ መልእክት አላችሁ፣ አካውንታችሁን ንገሩን። አሁን በተናገርኩት መሰረት ሰዎች ሰፖርት እንዲያደርጉ እንዲደግፉ ያላቸውን
የቴሌ ብራችሁንም የንግድ ባንካችሁንም ንገሩን እስኪ። እሺ የንግድ ባንክ አካውንት 1000 45 44 11 97 1 ይነበብ ስሜ የቴሌ ብር 0933 68 26 98 ባንቺ ሲሆን ሊይዙት ይችላሉ። እስኪ ንገሪን። ሴት ስትጠይቃ አይታለፍም። በባህላችን መሰረት ሴት ልጅ ወንድ ልጅ ሲጠይቅ ጨከን ይባልበታል። ሴት ልጅ ሲጠይቅ ግን ሴት እናት ገብተሃል። ስለዚህ አንቺ ንገሪን ድገሚልን ማለት ነው። እሺ 1000 45 44 11 97 1 ይነበብ ስሜ ጌታቸው የንግድ ባንክ አካውንት ነው። የቴሌ ብሩ 0933 68 26 98 ያው እንግዲህ ሰው ድረሱልን እና የልጄን አባት ባሌን ትዳሬን ቤቴን አትርፉልኝ። ያው ሰው ምን ጊዜም የኢትዮጵያ ሰው ለሰው ደራሽ ነውና ሰው ፊት ስንወጣ ሰውን እርዱን ስንል በኢትዮጵያ ሕዝብ ሙሉ እምነት ስላለን ነውና ከወዲሁ እንደምትረዱን ድኖ አንተንም ለማመስገን እንደምንመጣ እርግጠኛ ነኝ። ከናንተ በተረፈ ብዙ ደጋግ ኢትዮጵያውያን አሉ ብለሃል፣ አንተም ተናግረሃል። እግዚአብሔር ያግዘን። ኪዳነ ምሕረት ምን ጊዜም ካፊ አትጠፋም። ቅን ሆናችሁ ለምትረዱን ለምታስቡን ካሁኑ በእግዚአብሔር ስም እኔ አመሰግናለሁ። አንተንም በጣም አስበኩነት በጣም እናመሰግናለን። ድኖ ደግሞ ይሄም እገዛህም እርዳታም አቅም አግኝቶ ፍሬ አግኝቶ ለማመስገን ያብቃኝነት። ይሄንን ነው የምለው። እንግዲህ አግዙ። እግዚአብሔር ከእናንተ ጋር ይሁን። አሜን። ይነበብ በጤና ደግሞ ለማመስገን ያገናኛ። ያሰብካቸው የምታስባቸው በጎ ነገሮች ይሆናሉ። ያሰብካቸው የሚመጡብህ መጥፎ ሀሳቦች ግን በራሳቸው ይጠፋሉ። በእግዚአብሔር ኃይልም ይጠፋሉ። ህዝቡን ተባብሮ ከእግዚአብሔር ጋር ተደምሮ በጎና መልካም ቸር ነገር ያሰማን። ከልብ ነው መልካም ነው መመኘልህ። አንተ ምድሩ ለመጨረሻ ልስጥ። እሺ በመጀመሪያ በጣም አመሰግናለሁ። በስልክ ደውዬ ሳናግርህ የመለስክልኝ መልስ በጣም ውስጤን አስደስቶኛልና እኛ አሁን እንደዚህ የታመም ሰዎች የምንፈልገው ይሄንን እንደዚህ አይነት ነገር በጣም ሞራል ይሰጣል እና ከዛ ቀጥሎ ማመሰግነው ዋናው ትልቁ ግን እግዚአብሔርን አመሰግናለሁ። እሷ ቅድም ብለዋለች ከአፋችን አጥፋም ኪዳነ ምሕረት እግዚአብሔር እንደው መጨረሻውን አሳምሮ እኔም ያሰብኩትን ልጄን ማስተማር መኖር እንደምፈልግ ተናግሬያለሁና እሱ ሆኖ ቆሜ የመሰክርበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ያው እንዳልከው ሶሻል ሚዲያ ላይ ብዙ ሰው ደጋግ ኢትዮጵያውያኖች አሉ የሚረዱና እርዱን፣ እግዚአብሔርን እንዲረዱኝ ነው እግዚአብሔርን ለምናለሁ። ሌላው ጓደኞቼ ያሉ ቤተሰቦቼ ያሉ በጣም የኔ ጉዳይ እንደራሳቸው ጉዳይ አድርገው ሲከታተሉ የነበሩ ጓደኞቼ አሉኝና የሰፈር ጓደኞቼ ቤተሰቦቼ ከኔ እኩል እንደተጨነቁ ነው ያሉትና እሷ እናቴ ብዙ ወንድሜ አሁንም ስቲል ነው ጭንቀት ላይ ነው ያሉት በእኔ የተነሳና ለሁሉም እኔ ምስጋና ነው የማቀርበው። ኢትዮጵያን ሕዝብና ደጋግ ኤርትራውያኖችን የምጠይቀው ነገር ምንድነው? በቃ ያላችሁ ይሄ ነው ምንም ሳትሉ እርዱኝና እንድኖር አድርጉኝ። አንድ መጨረሻ ጥያቄ ልጠይቅህ። እድል ነው የምሰጠህ፣ መጠየቅ አይደለም። ፍቅርን ለልጅህ ግለጽለት፣ እያየህ ስለሚሆን ማለት ነው። ስክሪን እያየህ። አዎ እኔ ስለ ልጄ ምን ብዬ እንደማወራለ በቃ ለኔ ልጄ ዓለሜ ነው፣ ሁሉ ነገሬ ነው። እኔ ቤት ውስጥ ስገባ ከሌለ ድካሜ ይጨምራል። እሱን ግን ካየሁት ደክሞ ይመጥቼ መራመድ አቅቶኝ እግሬ ጉልበት አምጦ እሱን ሳየው ሁሉ ነገር ይጠፋል። ኢቭን እንዲነካብኝ ጫፉ እንዲነካብኝ አልፈልግም። ማለት ከአጠገቤ ዞር ሲል ብዙ ነገር ይለኛልና ለኔ ልጄ ዓለሜ ነው። በቃ ከምንም በላይ መወደው
ከምንም በላይ ነው የሆንኩለት ልጄ እስከሆነ ድረስ እኔ ከልጄ ከምንም አስለስልቶ በጣም የምወደው ልጄ ነው። ያ ልጅ በጣም ከባድ ነው። አመሰግናለሁ። ታንክ ዩ። መልካም እድል። እግዚአብሔር በሰላም በጤና ያገናኘን። ይቤ መልካም ነው እመኝልሃለሁ። እንደውን የምንችለውን ነገር እናደርጋለን። እግዚአብሔር ከኛ ጋር ነው የሚሆነው። ግን ጠንከር ማለት ነው። የማይታለፍ ነገር የለምና ለበጎ ነው የሚለውን ነገር ወሰደው። አመሰግናለሁ። እሺ ደውልልኝ። እሺ አብራችሁ ስላላችሁ ከልብ እናመሰግናለን። ይነበብን እንድታግዙልኝ በፍጣሪ ስም ጠይቃለሁ። መላው ኢትዮጵያውያን በጣም ትንሽ ናት ብላችሁ የምታስቧትን ነገር በነገሩን የስልክ ቁጥራቸው ባካችሁን አድርሱልን። ትንሽ ናት ብላችሁ የምታስቡት ለእናንተ ትንሽ የሆነው ነገር ለነሱ በጣም ብዙ ነገር ነውና ከብዙዎቻችሁ ሲመጣ ያንን ቤተሰብ መታደግ ይችላል። የይነበብን ህይወት ማትረፍ ይቻላል። የልጅን ተስፋ ማትረፍ ይቻላል። የሚስትን ተስፋ ማትረፍ ይችላልና በቀን አዲስ ስም ጠይቃችኋለሁ። በአዲስ ሚዲያ ኔትወርክም ስም ጠይቃችኋለሁ። ሳቅ ለጫወታም ደግሞ ይገባናል። ምን ሰማቸው ነገሮች ልባችንን ፈገግ የሚያደርጉ አይደለ? ከቲክቶከር ቦጃ ቦጅቲ ጋር ደግሞ ቆይታ ነገር እናደርጋለን። ቦጅቲ ሰሞኑኛ አነጋጋሪ ነበር የሀጬ አዋርድ ላይ። እንዴት ነህ? አከመከም አማርኛ የለም? አማርኛ አውቃለሁ። ሁለቱም ትችላለህ? በደምብ? አዎ እችላለሁ። አብራችሁ ስላላችሁ ከልብ እናመሰግናለን። ሰላም፣ ፍቅር፣ ጤና ሁሉ ከእናንተ ጋር ይሁን። ቦጃ ቦጆቺ ትልቁ ሪከርድ የያዘው ቪዲዮ የማን ነው? ቲክቶክ የኔ ታክሲ ውስጥ ገብቼ 4 ሚሊዮን የታየ ሄሎ ጋሼ አንተ ነህ ያልከው ሄሎ ጋሼ ይኸው ሊቀጠቅጠኝ ነው ስለው ሰውዬ ለካ የሆነ እብድ ነገር መሰልኩትና ውጣ አለኝ። ከዛ ካሜራማኔ ካሜራውን ዘግቶ ተመለሰ። እኔ ወጣው በቃ ቲክቶክን ጨርሼ ወጣው። ከዛ ቲክቶክ መሆኑን ሲነግሩት ተረጋጋ። ከጎኔ የተቀመጠው ሰው ነው ሊመታህ ሊደበድበኝ ነው ስትል ሄሎ ጋሼ ያልኩት መኪና ውስጥ ገብቼ ከዛ ውጣዬ ምን አባቴ ምናምን አለ። ከዛ እኔ ፕራንክ ስለሆነ ስራዬን ቀጠልኩበት ጨርሼ ወረድኩ። ከዛ ልጁ ደግሞ ካሜራማኔ ካሜራውን ዘግቶ ሊመለስ ኦኬ ሊጣላ ነው ወይስ ተመልሶ ከሰው ጋር ሊጣላ ነው? ተናደዋል ልጁ ካሜራማን ማለት ነው። ታክሲ ነው ወይስ ባስ ነው? ባስ ነው። ሸገር ባስ። እሱን አይቼዋለሁ። ባይዘው እሱን ቪዲዮ ከዛ አንተ መሆን ራስ ቆይቶ ነው የገባኝ። በጣም ቫይራል ነበረ። አዎ ቫይራል። በአፋን ኦሮሞ ነው የምትሰራው? አማርኛ ትሞክራለህ ታዲያ ትንሽ ወይስ በአፋን ኦሮሞ ላይ ነው እየሰራ ያለው? ሞር ብሔር ብሔረሰብ የሆነ ሰዓት ላይ እየሰራው ነበረ። ደቡብ፣ ጎንደር፣ ትግራይ ገባ ውስጥ የሄድኩ የሞከርኩ ነበረ። ትጨፍራለህ አይደል? አዎ ጨፍራለሁ። ብራንድም እሱ ነው የምታወቅበት ይመስለኛል። የኔ አመጣጤ እንደ ኮሜዲ የአፍሪካ የሚሰሩት የለም እንደዛ ነበረ። በዙም ቫሪያል እምቢ አለኝ። አለጣም ማለት ቦቲ 4 ኪሎ ሶና ገበያ ውስጥ ሲሰራ እኔ እዛ ነበርኩና አየው ሰው በትኩረት ያያል። እኔ ይሄንን ቦቲ ገዝቼ ቢሞክር ይጋ ሰው ምን አይነት ቫሪያል ይወጣል ብዬ እዛን ቀን ቦቲ ገዝቼ እዛን ቀን ቪዲዮ ሰራውና ተከላ እንዳየ ማለት ነው። እሺ ከዛ 2000 የማይታይ ቪዲዮ በአንድ ማታ ጠዋት ሲነሳ 200,000 ደነገጥኩት። በቃ እኔ መሆኑ ራሱ በቃ ግራ ገባኝና ቀጠልኩበት በዛው ማለት ነው። አሁን ስትሰራ ቦቴ አድርጋ የምትሄደው የራሴ የሆነ አለባበስ አለ፣ የማውቀው ካራክተር አለ። ቪዲዮም ስለምናይ ካራክተር አለ፣ በዛ ነው የምሰራው። ተከታዮች ስንት ደረሰው? አሁን 530 እየሄደ ነው እንግዲህ። ጥሩ ሄዷል። ሰሞኑን አጀንዳ ነበረ። ሰሞኑኛ ጉዳይም አንዱ ያገናኘ ጉዳይ ያ ነው። የሀጬ አዋርድ ላይ ፌመስ ነህ ማለት ነው አንተ? ያ ሰፈር ላይም ቦታ ፎቶ ይነሳሉ ሰዎች ፎቶ ይነሳ ይሏል። ያስቸግራሉ ማለት ነው። ያስቸግራሉ ትንሽ በካራክተሪም ስለወጣው ካልቸሪ ስላለው ይሄ ነገር በቃ ደስ ይላል። ጭፈራም ሰው ጭፈራ ብዙ ይወዳል። ስለዚህ ምንድነው እሱ የተረዳነው ነገር አንዱ ፎቶ ካንተ ጋር መነሳት ይፈልጋል። ከዛ ግን እሱን የገፋችበት መንገድ የብዙ ሰዎች መነጋገሪያ እየተቀባበሉት ነበር። እሱ ነገር እንዴት ነው የሆነው? አከሚቴ ያ ነገር የሆነው ከውጭ እየገባን ነበር ወደ ውስጥ። ልጁን አውቃለሁ፣ ሞርኪ ይባላል፣ ጓደኛዬ ነው። እሷን ብዙ አላውቅም። እሷን በቲክቶክ ታቀኛለች።
እሷ ይተዋወቃሉ ሞርኪና ሙሉ። ከዛ አንዴ ቦጂቲ ዋው ብላ እሷ በቲክቶክ ስለምታገኝ ዋው ቦጂቲ ብላ አንዴ እስኪ ዞር በልልኝ ነው ዞር በልልኝ አንዴ ፎቶ ልትነሳ አለች። ከዛ ገፋች ትንሽ ስትገፋው ምንድነው የሚያስመስለው መሰለ አሁን ሁለቱ የሚተዋወቁ አይመስልም ነበር። ስለዚህ ሁለቱ ይተዋወቃሉ ማለት ነው። ልጅቷና ልጁ ይተዋወቃሉ። ብዙዎቻችን ግን የመሰለን ነገር ምንድነው እሱ ሁለቱም የማይተዋወቁ አንተ በጣም ታዋቂ ሆነ ተወዳጅ ነህ ለሷ ማለት ነው እና ለኦዲየንሱ እሱም ካንተ ጋር ፎቶ ለመነሳት ነው ያለው። ስለዚህ እሱ ካሜራ ውስጥ እንዳይገባ እሱን ገፍታ አስወጥታ ካንተ ጋር መነሳቷ የዛ ልጅ መገፋት ነው አሁን ጉዳዩ ትልቁ አጀንዳ ያደረገውና ስለዚህ ሁለቱ ይተዋወቃሉ ማለት ነው። ይተዋወቃሉ። ትንሽ ኤሪያውም እዛ ላይ ሞርኪያ ሳይሆን ፊድባክ ትንሽ ኤሪያው ላይ እንደዚህ ብዙ ካሜራ ስላለ ይረብሻል። ትንሽ ገፋች። እሱም ኤዲት ነው የተደረገ ቪዲዮ እንጂ ሌሎች እንትኖች ነበሩ። ትቼ እንደሄድኩ ነገር ነው የሚመስላቸው ህዝቡ። እኔ ተነስቼ ልጁ እዛ ጋር ሳየው እየተረበሸ ነው። ከዛ ትንሽ በመገፋቱ ማለት ነው። አዎ እየተረበሸ ነው ሳየው። ከዛ ኤርኩት አንድ ሁለት ቪዲዮ ተነስቼ ኤርኩት። ከዛ በኋላ ደግሞ ፍሪ ነው ሁላችንም ማለት ነው። ቪዲዮ መጣቱ ነው አሁን አጀንዳው። በጣም መገፋት የልጁ መገፋት የልጅቷ ያሳየችው ነገር ይሄ ትክክል አይደለም የሚል ነው አብዛኛው ሰዎች ጋር እና የወንዶች ጉዳይም በዚህ ጉዳይ ላይ ጥብቅ ያለ ጉዳይ አንስቶ እንትን ሊያነሳ ነበረ። ነገሩ አርግቡት፣ በቃ ዋናው ነገር አርግቡት። ይተዋወቃሉ ሁለቱ ልጆች። ተገፍተናል ግን ያጬ አዋርድ ላይ ነው እዛ ላይ አይደል እንትን ያለው። ከቲክቶከር ማንን አይተህ ነው የተነሳው አንተ? እኔ ቲክቶከር ነው ወይስ ቲክቶክ ራሱ ገፍቶ ነው የመጣ? የሆነ ሰዓት ላይ የኔ ጓደኛዬ ያለ በጣም የምወደው አሁንም በጣም የምወደው ጓደኛዬ ያለ እሱ ጋር ስልክ ቤት ነበረውና ሳበታ ነው እሱ ጋር ፕራንክ የአፍሪካን ፕራንክ ናፒ የሆነ ጊዜ መጥቶ የመጣ እሱን እያሳየ ነበረ። ቆይ እና ስትሪውን አውቃለሁ አመጣጡ የቲክቶከሮቹን አመጣጡ ስለማቅ እኔ ደግሞ የሆነ አክቲቭ ነኝ ፍሪ ታይምም አለ ለምን አልሞክርም ብዬ ካሁን በኋላ ቲክቶከር የሚሆነው ሞቲቬሽን ሆንኩት። በቃ የሆነ ቪዲዮ አይቼ ማለት ነው የናፒ እዚህ ኢትዮጵያ መጥቶ ይሰራ ምንም በቃ ሞቲቬት ሆንኩትና አየው ካሁን በኋላ ብዬ እሱን ማልኩለት። ለራሴ ነው ለሱ በቃ ወንድሜ ካሁን በኋላ እኔ ቲክቶከር ነኝ ብዬ ማልኩለት። ኦኬ ገብቼ እዛን ቀን ስልክ ቤት ያለው ከስልክ ሰጠኝ፣ አዲስ ስልክ ሰጠኝ። ሰጠ? አዎ ሰጠኝ። ሁለቱም ጥሩ ጓደኛ ነው። ሰጠኝና እኔ እጄ መጀመሪያ ቀሚስ ለብሼ የማዘርን ቀሚስ ለብሼ ነው የዘፈንኩት። ኦኬ በጣም በቃ 500 ምናምን ታየው። 500 ቁጥር 500 ብቻ ታየው። በቃ ኢዝ ኖርማል ብዬ ሁለተኛም ቀጠልኩለት። ናፒ ነው ለኔ ከአፍሪካ ውስጥ ናፒ ነው በቃ ሮል ሞዴል ናፒ ነው። አዎ ናፒ ነው። ከዛ በኋላ እነ ስፒድ መጡ። ከሀገር ውስጥ ደግሞ ራቼ ነው። ራቼ ተከታይ ነው ማለት ነው። ባየው ልትዲያዳ በዚህ ሰዓት ፍሬንዴ ነው በአካልም ማለት ነው። ኦኬ ኦኬ ራቼን አደንቃለሁ። ከሀገር ውስጥ ከውጪ ስፒድ እና ጓደኛ ስለሆነ ነው ነው እሱ ራቼ ነው ታደንቀው። ራቼ እዛ ፎሎ መልስልኝ ብዬ ነው ጻፍኩለት። እንደዛ ተዋወቅ ነው። አብረንም ውለናል፣ ቪዲዮም ሰርተናል። እንዳንድ ሰው እንደ ሰቦኑማ ይራማ ሚትሪ አፋኑ በአፋን ኦሮሞ ሰቦኑማ ይባላል። በሱ ነው አየሁት። ስለዚህ እንግሊዘኛ እንጀቹዳ yes ስለዚህ ራቼ ከኢትዮጵያ ራቼ ከአፍሪካ ናፒ ከዓለም ደግሞ ስፒድ አሾ ስፒድ አዎ ስፒድ በጣም እሱ ትልቅ የኢትዮጵያ ባለውለታ ነው። አዎ ስለዚህ አሁን የቲክቶክ መንደር ግን አሁን ለወጣቶች በጣም አሪፍ እድል አምጥቷል፣ የስራ እድል አምጥቷል። ብዙዎች እየተዳደሩበት ገቢ እያገኙበት ነው። እንዴት ነው አንተ ጋር? ጥሩ ነው? እኔ ጋር ፍሰቱ ጥሩ ነው? ወደ ኪስ ይፈሳል ይመጣል? ይሄም ያዘውን እየበረታን ነው፣ እያደግን ነው በእግዚአብሔር ጋር። እኔ ስራ ነበረኝ፣ ኤሌክትሮኒክስ ነው የሚሰራው። ኦኬ ፍሪጅ፣ ስቶቭ፣ ዲሽ ምናምን ሰራለሁ። ሞተር ነበረኝ ሰራለሁ። ባለሙያ ነው ማለት ነው። በቃ ከታረኩትና ወደ ሶሻል ሚዲያው መጣሁ። እሺ በዛ በወር የምታገኘው አሁን አሪፍ ስራ ከሰረ በሁለት ቀን ታገኛለህ። ያ
ወደ ዲጂታል ማርኬቲንግ ዲጂታል የመጣው ማርኬት ውስጥ ገብተሃል? አዎ። ከክቡር ከንቲባ ተሾመ ዶክተር ተሾመ አዱኛ ጋር አይቻለሁ። ክቡር አቶ አለማየሁ ቱሉ ጋር አይቻለሁ። ሸገር አካባቢ ላይ ስራ እንደምትሰራ ቃለሁ። እኔም እዛ አካባቢ ስራ ሰራለሁ ታውቃለህ። እና ጥሩ እንደምትንቀሳቀስ የኦሮሞን ቱባ ባህል በማሳየት ውስጥ ያለ ሮል ቀላል አይደለም። የምትከፍታቸው ሙዚቃዎች ሰዎችን ኢንተርቴን የምታደርግበት መንገድ ያ ሁሉ ዋጋ የሚሰጠው ቫልዩ የሚሰጠው ነውና የሚያሳድግ ነው። ግን ለጎን አሁን ካልከው ጉዳይ ጋር ግን ጎን ለጎን የምናነሳው ለምሳሌ የማርሴቴ የፍሪጅ ምናምን እንደዚህ አሁን ስቶቭ አሁን እኮ ያንተ ብራንድ የሰራኸው ስራ ተከታዮች እዚህ ሙያ ላይ እኮ አሁን ይሄን ስራ ራሱ ባትቶ ሁለቱ ጎን ለጎን ብትሰራ የበለጠ እንደምትሰራ ታውቃለህ አይደለ? ብዙ ገበያ እንደሚኖር ዋጋ ራሱ ይጨምራል። አስቦ ታውቃለህ? አውቃለሁ። ብዙ ጊዜ እኔ ዲሽ ስሰራ ማለት ነው በሞተር ሲሄድ ቲክቶከር አይደለ መኪና የለ እኔ ዲሽ ስሰራ በጣም በቃ ሰፈር ላይ ኤሪያን ራሱ ቀየርኩ። ከሰበታ ወደዚህ ተጋል ትንሽ ወደ ሰበታ ተጋል ወደ ትንሽ ሰውም አይረዳም። በቃ ሶሻል ሚዲያ ላይ በአንድ ቪዲዮ 1 ሚሊዮን ከታየ 1 ሚሊዮን ብር አካውንት ውስጥ የገባ ነው የሚመስለው። እንደዛ ነው የሚመስለው። ግን አይደለም ነው ስራ መስራት ብዙ ሰው ይቸገራል። አሁን ቲክቶክ ላይ አይደለ? yes እንደዛም አይደለም ይቸገራል ማለት ለምሳሌ ታዋቂ ከሆነ በኋላ ሶሻል ሚዲያ ላይም ጭምር ታዋቂ ከሆነ በኋላ ገንዘብ ያለው ስለሚመስል ልክ እንደ ድሮች እንደ አርቲስቶችም ጭምር ማለት ነው። አሁን ብዙ ሰው ቲክቶከር በሙሉ ገንዘብ የሚያገኝ ይመስላችኋል? የሞላለት መኪና የሚነዳ ጥሩ ቤት የሚኖር አፓርትመንት የተከራየ በግሪ ህይወት የሚኖር ውስኪ የሚጠጣ ምናምን አድርገው ነው የሚያስቡት ቲክቶከሩን ሁሉ ማለት ነው። የድሮ ጥበበኛ ፊልም የሚሰሩ ሰዎችም የነበሩት እኛ ፊልም ስናይ በሲዲ ምናምን ያኔ ሲኒማም ስናይ ሁሉም ተዋናይ ሀብታም መኪና ያለው ቤት ያለው ነበር የሚመስለን። ግን አይደለም። እኔ የሆነ ትንሽ ነገር ተረድቻለሁ። ጥቂቶች ናቸው ማርኬቱን የያዙት ገበያውን የያዙ። አሁን አንተ ጥሩ ቪዲዮ አለ፣ ጥሩ ተመልካች አለ፣ ብዙ ተከታይ አለ። አንተን ገበያ ቢያሰሩ ተጠቃሚ ናቸው በአንተ ዙሪያ ያሉትን ማለት ነውና ሁሉንም አሰሩ ለማለት ነው። ቦጂቲ ስለዚህ የሰሞነኛው ጉዳይ ገፍተው አይደለም ይተዋወቃሉ፣ አልተገፋም፣ ልባቸው አይሰበር እያልከን ነው። እሷ ያ ነገር ሲሪየስ አይደለም። በቃ ፈን ነገር ነው። በቃ ፕራይቬት ነገር ነው። በቃ የሆነ እዚህ ጋር ሲቀላለዱ ነገር በካሜራ ወጣ እንጂ ኤም ያለ እሷም ጥላቻ ኖራት እሱም ያ ነገር ኤሪያል ናኖ ሰንረት ይተውሳቱ በጣም ትንሽ ደበረው። ፊድባክ ዋሳይ ጉዳይ ገለቶሚ ቀጠሌናማ ጀባዱ አምሰው ቀባታ ፈኖር ሙዳሌ አምሰቹ ደንደሳ አምሳ ከርገቹ ደንደሳ ኡልፋዱ ከናፉ ዲሚ እንገደ ኡማሜሱን dhimma dhugaa horan ta'een dhimma taphaatii hiriyoota yookaan immoo namoota wal beekan jidduutti ta'eedha. Boojittiin garuu yeroo sanitti xiqqoo burjaajiin isa qunnamee ture. Wanta uumame sanillee baay'ee ittiin gammannee namni hunduu qixa waan jedhu waan amanuuf jechuudha. Mucaa qaxaleedha, foroo godhaa, akkaawuntiin isaa guddatu, beeksisa hojjedhaa ብያለሁ። እኙ ገለቴፈታ ወንታ አመሰግናለሁ። ወንድሜ ነው። ወንድሜ ማለት የቅድሙ ጓደኛዬ ነው። ከቤ ይባላል። አሁን ውጪ ነው የምኖረው። በዚህ አጋጣሚ አመስግነው አመሰግናለሁ ወንድሜ። ናጅራዱ ቴንኪው አመሌ ኒሚልኮብና አመሌ ንገኛ ዶል ኢንጂን ሰኒ ኦማሚቲ ገለቶሚ ጀባ ከዋዳ ከኛ እንገላዳ እንገኛ እንደቀብናዳ። ስለዚህ ቦጂቲ ስንሰነባበት ልክ እንደ ልማድ ሙዚቃዋን ይዘ በማን እንሰነባበት? በታደለ ገመች። በአዲሱ ሙዚቃ ነው የሚሆነው። ቫይራል ወጥቶልሃል ወሰለኝ በሱ ቫይራል ወጥቶልሃል በሱ። አዎ እዚህ አዲስ አበባ ውስጥ ተረጨ ማለት ነው። በጣም ቫይራል የሆነ ቪዲዮ ኮሪደር ታስተዋውቃለህ። አዎ እንዴት አየኸው? ማንጀዳማ አፋን ነው ሞዳል ልቦች እንደዚህ ጅጅረማ ጉዳቱ ይራ አማ ሚዲያ ከነረትዩ ወነደ ዱፈቲ ዱራኒ ፊ አማ የሮ ላሉ ማጋላ ሸገሪስ ማጋላን ፊንፊኔቲስ ጓ ባየዱማ ቶኮ ባሪዳ ነመቲ ቶላ ዱራ አከሲን ቱሬ አማ ባሬዴራ ካራ ፉንዱራቲስ ቢክሲሳ ከኛ ፊቱማ ፉፍና አከሲ ሲታቶሉ ያለው ከልብ አመሰግናለሁ። በዚህ ሙዚቃ አብረን እያለን ነው የምንወጣው። ዳይሬክተራችን ለአዲስ ሚዲያ ክሩ በሙሉ ከልብ አመሰግናለሁ። እኔ ግን ቻው ልበላችሁ ወይስ ከሱ ጋር በጋራ እንሰነባበታለን?
ከልብ እናመሰግናለን አብራችሁ ስለነበራችሁ ነጋንጃላ ለሚልኪ በዳሪን ወንቲ ሁንዲ ጋር ሲፋና ተኦ ሆሮ ቡላ ደባና ሀምቱን ሲነርጊ ጋር ነው ሲሊንደርብን ቀን አዲስ ነው አብራችሁን ስለቆያችሁ ከልብ እናመሰግናለን አዲስ ሚዲያ ኔትወርክ የአዲሱ ትውልድ ሚዲያ ነው ለአዲስ ሚዲያ ኔትወርክ ክሩ በሙሉ ላይክ ያለ ምስጋና ሞቅ ያለ ስጡልኝ በዚህ እንሰነባበታለን ቻው 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 ቻው